ለኢትዮጵያ አማራጭ የባህር በር መንገዶች ያስፈልጋሉ ከተባለ አማራጭ ሆነው ከሚቀርቡቱ በግንባር ቀደምነት ሁለቱን ልንገራችሁ። አንደኛዋ አሰብ ነች፣ ሁለተኛዋ ደግሞ በሶማሊላንድ በኩል ሊገኝ የሚችለው እድል ነው። ሶማሊላንድ ሲባል በሶማሊላንድ አሊያም በሶማሊላንድ ቢሆን ግን አዋጭነቱ ቢካዝ ወደ ሶማሊያ በሆነ ቁጥር ከአዲስ አበባ የሚኖረው ርቀትን በዛው ልክ እየጨመረ ስለሚሄድ በቀጠና ተጽዕኖ ላይ ከፍ ያለ ጥቅም ቢሰጠንም ነገር ግን ደግሞ በኢኮኖሚያዊ ትሩፋቶች ላይ የተወሰነ ጫና ሊያመጣ ይችላልና እንደ አማራጭ የትኛውን ታስቀድማለህ ብትሉ ከሶማሊላንድ እድል ከተገኘ መልካም ነው ብዬ አስባለሁ። በሶማሊላንድ የባርበራና ሌሎች አማራጭ ወደቦች፣ በኤርትራ አሰብ፣ እነዚህ ሁለቱ የኢትዮጵያ የባህር በር ጥያቄና ተደራሽነትን በተመለከተ ልታነሳቸው ከምትችላቸው የተለያዩ የይገባኛል ወይም በሰጥቶ መቀበል መርህ ብቻ ባላችሁት በሉት አዋጭ ከሚሆኑላት የባህር በር ወደቦች መካከል የሚጠቀሱ ናቸው። አሰብና ሶማሊላንድ ውስጥ የሚገኘው የባርበራ ወደብ። አሰብ ስንል የምናነሳው ግን ዛሬ በጣም በትልቁ የምነግራችሁ በተደጋጋሚ በተለያዩ የተንታኞች በተለያዩ ጸሐፍቶች ኢቭን በቀደመው የኢህአዴግ ዘመን ውስጥ የነበሩ ፖለቲከኞች የሚያነሱት አንድ ሐሳብ አለ። የቅኝ ግዛት ውል፣ የቅኝ ግዛት ሕግ የሚሉት ይህ የቅኝ ግዛት ውልና የቅኝ ግዛት ሕግ በ1900 በ1906 እና በ1908 ዳግማዊ አጤ ምኒልክ ከጣሊያን ጋር የፈረሟቸውን ስምምነት ታሳቢ ያደርጋል። ዛሬም ነግራችሁ አሰብን አጠቃሎ ማለት ነው። ምንም ይፈረም ምን አይደለም በቀደሙት ፕሮግራሞች ምን አይነት ስህተት እንዳለው በዝርዝር የነገርኳችሁን እነዛን የቅኝ ጊዜ ስምምነቶች ይቅርና ኢቭን እነዛ ስምምነቶች አዲስ አበባን ጭምር እንኳን አሳልፈው የሰጡ ሆነው ቢሆን ኖሮ አንድ ሳነብ ያገኘሁት እውነታም እንደሆነ ታውቃላችሁ። ለካ እነዛ ስምምነቶች እድሜ ለኢትዮጵያዊ የውጭ ግንኙነት ዲፕሎማት አክሊሉ ሀብተወልድና በጊዜው ለነበሩ ኢትዮጵያውያን ይሁንና ያ የቅኝ ግዛት ስምምነት ኢትዮጵያ ከአራት ሀያላን መንግስታት ጋር ፊት ለፊት ተቀምጣ ውድቅ አድርገዋለች ወይም ፉርሽ ሆኗል። ይህም አሰብን ጨምሮ የኤርትራን ጉዳይ ያጠቃልላል። በአሰብና በምጽዋ መካከል ግን ታላቅ ከፍ ያለ ልዩነት ደግሞ አለ። ያ ልዩነት ምንድነው የሚለውን ጨምሮ ያ በ1900ዎቹ የተከናወኑት እነዛ ስምምነቶች ውድቅ መሆናቸው፣ በሌላ ቋንቋ የኢትዮጵያ አሰብን ይገባኛል የሚል ጥያቄን ህጋዊነት ይበልጥ ቫሊዴት የሚያደርጉ ይበልጥ ጠንካራ የሚያደርጉ ሐሳቦችን እናነሳለን። በተመሳሳይ ደግሞ ሶማሊላንድ የምትባለው ሀገርስ ሶማሊላንድን በተመለከተ ተቃውሞ በተደጋጋሚ እየተደመጠ ነው። ከሚቃወሙ ዓለም አቀፍ ተዋናያን መካከል የአፍሪካ ህብረት በግንባር ቀደምነት ይነገራል ወይም በግንባር ቀደምነት ይጠቀሳል። ነገር ግን ይሄው ራሱ የአፍሪካ ህብረት እንደ አውሮፓውያን አቆጣጠር በ2005 የሶማሊላንድን ጉዳይ መነሻ አድርጎ ያወጣው ሪፖርት ምን ይላል? በዛ ሪፖርት ላይ ሶማሊላንድ በእርግጥም ሀገርነት እንደሚገባት ምክረ ሐሳቡን አስቀምጧል። ማን? የአፍሪካ ህብረት። በዝርዝር እንመለከተዋለን። ሰላም ጤና ያስጥልን ክብራትና ክብራን የገበያ ሚዲያ ተከታታዮች፣ ነጻነት ላቀው ነኝ። በዚህ ጥንቅራችን ዘለግ ላለ ሰዓት በዚህ የአፍሪካ ቀንድ ቀጠና ኢትዮጵያና ብሔራዊ ጥቅሟ የሚለውን ኮንሰፕት መነሻ አድርገን በቀይ ባህር ላይ እንዴት ኢትዮጵያ ጥቅሞቿን ማስከበር ትችላለች፣ የዚህ ቀጠና አሁናዊ ሁኔታ ምን ይመስላል፣ የዓለም አቀፉ ማህበረሰብ ስለነ ሶማሊላንድ ስለነ አሰብ ምን እያለ ነው፣ ግብጽስ ምን እያሰበች ነው የሚለውን ጭምር የምንዳስበት የምንመለከትበት የፖድካስት ቆይታችን ነው። ገበያ ፖድካስት ይሰኛል። ነጻነት ላቀው ደግሞ የዚህ ዝግጅት እንግዲህ ፖድካስቱን ማቀርብላችሁ ነኝ ማለት ነው። ሐሳብ አስተያየቶቻችሁን በሐሳብ መስጫ ሳጥን ላይ በዝርዝር እንድታስቀምጡልን በአክብሮት ጠይቃለሁኝ። የዛሬው ርዕሰ ጉዳያችን ወደ ሆነው ቀደም ብዬ ወደ ነገርኳችሁ መግቢያ እንሸጋገራለን። ከዛ በፊት ግን ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። ላይክ ማድረጋችሁን፣ መረጃው ለብዙዎች እንዲደርስም ደግሞ ሼር ማድረጋችሁን አትርሱ። በዚህ መልኩ ቤተሰባዊነታችን የተጠናከረ ይሄዳል። ካፍታ ቆይታ በኋላ ስንመለስ በዝርዝር ጉዳዮችን እያነሳን እንቀጥላለን። አብራችሁን የኢትዮጵያን የባህር በር ጥያቄ መለስ ብሎ ለመረዳት የሚሞክር ሁሉ አንድ መሰረታዊ ነገርን በመረዳት መጀመር አለበት። ይህም ደግሞ ኤርትራ ተብላ በጣሊያን
ቅኝ ግዛት የተመሰረተችው ሀገር ያሏትን ግዛቶች በተመለከተ አሁን ላይ በድንበሯ ውስጥ የተጠቃለሉትም ማለት ነው የምጽዋና የአሰብ የወደብ ከተሞች ወይም ግዛቶች። እነዚህ ሁለት ግዛቶች ተነጣጥለው መታየት አለባቸው። ለዚህም የታሪክ ማስረጃዎች የሚጠቀሱባቸው መሆኑንም የግድ ማወቅ ያስፈልጋል። ዶክተር ያዕቆብ አርሳኖ አሰብ የማን ናት በሚል መጽሐፋቸው ላይ ይህንን እውነት በማስረጃ ሰንደውት ይገኛል። አሰብ የኤርትራ አካል ሳትሆን ጣሊያን ከኤርትራ ጋር ደባልቆ እስከ ፌዴሬሽኑ ድረስ ስለገዛት በጣም ጥቂት ኢትዮጵያውያን አሰብና ኤርትራን መለየት፣ አሰብም የኢትዮጵያ ሉዓላዊ ግዛት መሆኗን መቀበል ይቸግራቸዋል ሲሉም ነው የሚገልጹት። በታሪክ አሰብ ማለት ጠቅላላው የአፋር አውራጃ ማለት ሲሆን ዳግማዊ አፄ ምኒልክም ግዛታቸውን በዓለም ሲያስታውቁ በግልጽ የወሰናቸው መዳረሻ እስከ አፋር ድረስ መሆኑን አስረግጠው ነበር እንዲህ በማለት ከአምቦሳ አንስቶ የአሰል ባህርን ጨምሮ የጥንት ዜጋችን የመሐመድ ሐንፍሬን ግዛት ሙሉ ይዞ በባህር ዳር እየሄደ አረፋሊ ይደርሳል በማለት የምስራቁን የኢትዮጵያ የግዛት ወሰን ግልጽ አድርገው እንደነበር አይዘነጋም። ዛሬ ኢትዮጵያ ከአሰብ በተጨማሪ ሌሎች በዚህ ቀጠና ላይ ልትጠቀማቸው የምትችል የተለያዩ የወደብ አማራጮች በግልጽ እየተስተዋሉ ነው። በሶማሊያ የውስጥ ፖለቲካ ጉዳይ ጣልቃ መግባት ይሆናል በሚል በተወሰነ መልኩ ተጀምሮ ነገር ግን በመካከል ደግሞ ባለበት የቆመው ከሶማሊላንድ ጋር የሚደረግ ስምምነትን የተመለከተው ጉዳይ አሁናዊው የኢትዮጵያን የባህር በር ጥያቄ በተመለከተ አብረው ከሚነሱና እስራኤል ለሶማሊላንድ የሀገርነት ዕውቅና መስጠቷን ተከትሎም ደግሞ ምናልባት ለኢትዮጵያ እድሎች መጥተው ይሆንን የሚለው ሐሳብ እንዲደመጥ ምክንያት በመሆን ላይ ይገኛል። ኢትዮጵያ የባህር በር ጥያቄዋን ምላሽ እንዲያገኝላት ለማድረግ የምታከናውነው ጥረት ውስጥ የምትጠቀማቸው ዲፕሎማሲያዊ ካርዶች ወይም የምትመዛቸው መከራከሪያ ነጥቦች ከጊዜ ወደ ጊዜ እየተበራከቱ ለመምጣታቸው ማሳያ ነው የሚባለው ለዚህ ሆነው። በአሰብ በኩል በተመለከተ አሰብ የኢትዮጵያ ሉዓላዊ ግዛትነቷን የሚያረጋግጥ አይነት ሐሳብ የተገኘበትን የዶክተር ያዕቆብ አሰብ የማን ናት ከሚል መጽሐፋቸው ላይ የተወሰደ ሐሳብን በተወሰነ እንዳስሳለን። ከዛም ማለፍ ሲል ደግሞ በሶማሊላንድ ውስጥ እስራኤል ለሶማሊላንድ የሀገርነት ዕውቅናን በመስጠት በታሪክ የመጀመሪያው ሀገር መሆኗን ተከትሎ በመንግስታቱ ድርጅት የጸጥታ ምክር ቤት የሶማሊላንድን የሀገርነት ምስረታ መነሻ ያደረገ አስቸኳይ ስብሰባ ተከናውኗል። በዚህ ስብሰባ ላይ እንደ ዩናይትድ ኪንግደም የመሰሉ ሀገሮች ተቃውሟቸውን አሰምተዋል ወይም ለሶማሊላንድ የሀገርነት ዕውቅና እንደማይሰጡ ገልጸዋል። በርከት የሚሉ የአረብ ዓለም ሀገራት እንዲሁ ድምጻቸውን ካሰሙት ውስጥ ናቸው። ምናልባት አዲስ ነገር ተብሎ በዚህ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ጉባኤ ላይ ከተነሱ ሐሳቦች መካከል ሊቀርብ የሚችለው አሜሪካ የእስራኤልን አቋም በተመለከተ ያራመደችው አቋሟ ነው። ይህ የአሜሪካ አቋም እስራኤል ከየትኛውም ወገን ጋር ዲፕሎማሲያዊ ግንኙነትን የማድረግ መብት እንዳላት የሚጠቁምና ነገር ግን ደግሞ እንደዛም ሆኖ ሙሉ በሙሉ እስራኤል ለሶማሊላንድ የሰጠችው ዕውቅናን በተመለከተ ድጋፍ ያላሳየ ወይም ደግሞ ከእስራኤል ጎን ያልቆመ ሊባል ይችላል። ነገር ግን በአሜሪካዎቹ ዘንድ በእርግጥም የእስራኤልን አካሄድ ሙሉ በሙሉ የሚቃወሙ ቢሆን ኖሮ ልክ እንደ ዩናይትድ ኪንግደም የመሰሉ ሀገራት እስራኤል እንደተቃወሙት እና አሜሪካም እንዲሁ በተመሳሳይ እስራኤልን የሚቃወም ወይም ለሶማሊላንድ የሀገርነት ዕውቅና አንሰጥም በማለት በይፋ የተቃውሞ ድምጻቸውን ባሰሙ ነበር። ነገር ግን የእስራኤልን ዲፕሎማሲያዊ ግንኙነቶችን የመመስረት መብት አላት የሚለውን ጉዳይ አሜሪካ ፕሮቴክት የማድረግ የመጠበቅ አይነት ሁኔታ ውስጥ መግባቷ ምናልባትም በመጪዎቹ ጊዜ ይሄ የሶማሊላንድ የሀገርነት ጉዳይ በተመለከተ ሐሳቦች ሲነሱና ሲቀርቡ በተቻለ መጠን አሜሪካ ልትከተለው የምትችልበት አይነት ጥቁምታን የሰጠም ነው ተብሎ ተነግሯል። ተቃውሟቸውን ካሰሙት ውስጥ መካከል ማለት እንግዲህ በጸጥታው ምክር ቤት ውስጥ 5 ቋሚ አባላት አሉ። አሜሪካ፣ ፈረንሳይ፣ ዩናይትድ ኪንግደም፣ ሩሲያና ቻይና። ከነዚህ ከአምስቱ ቋሚ የጸጥታው ምክር ቤት አባላት በተጨማሪ በየዓመቱ ወር ምናምን እየተቀያየሩ አባል የሚሆኑ ተለዋጭ አባላት የሚባሉ ሀገራት አሉ። ኢትዮጵያም ይህንን እድል አግኝታ እንደነበር አይዘነጋም። ከ5 ዓመታት በፊት ገደማ አካባቢ በዚህ ተለዋጭ የጸጥታው ምክር ቤት አባል ተብለው ከሚቀመጡት ሀገራት መካከል አብዛኛዎቹም በዚህ የእስራኤልን ለሶማሊላንድ የሰጠችውን ዕውቅና የሚቃወሙ ሆነዋል። ይህ አካሄድም በዋናነት
የእስራኤል ለሶማሌላንድ የሰጠችው ዕውቅና ምን ማለት ነው? እንዴትስ ደግሞ ለሶማሌላንድ የሀገርነት ምስረታ ሂደት የራሱን ሰበዝ ወይም ጠጠር ያስቀምጣል የሚለው ነጥብ እንዲነሳ ምክንያት ይሆናል። ከዚህ አንጻር አንድ መታወቅ ያለበት ነገር የሶማሌላንድ የሀገርነት ምስረታ ወይም እንደ ሀገር ዕውቅና ለመሆን በምታደርገው ጥረት ውስጥ ለምሳሌ እናት ሀገር የምትባለው ሶማሊያ ከሶማሌላንድ አስተዳደሩ የመንግስት ጋር በመነጋገር በሰላማዊ መንገድ ጉዳዩ የማያልቅ ከሆነና ወደ ለየለት ግጭትና ለመረጋጋት ውስጥ ነገሩ የሚያመራ ከሆነ ፍጻሜውን የሚያገኘው በመንግስታቱ ድርጅት ውስጥ ነው። በዚህ በመንግስታቱ ድርጅት ሁለት አካሄዶች አሉ። መጀመሪያው በጀነራል አሰምብሊ ወይም ጠቅላላ ጉባኤ በሚባለው ጠቅላላ በተባበሩት መንግስታት ድርጅት አባል የሆኑ ሀገራት ሁሉ በሶማሌላንድ የሀገርነት ምስረታና አካሄድ ላይ ያላቸውን ድምፅ አሰምተው ድምፃቸው ተቆጥሮ ከ2/3 በላይ ድምፅ ከተገኘ በጠቅላላ ጉባኤው ማለት ነው ምናልባት ሶማሌላንድ በመንግስታቱ ድርጅት እንደ ሀገርነት ታውቃ ወይም ዕውቅናዋ ዓለም አቀፋዊ ሆኖ በ2/3 ድምፅ ማለት ነው እንደ ሀገር ልትመዘገብ ትችላለች። ከዛም አለፍ ሲል ደግሞ ሁለተኛው ስቴፕ በጸጥታው ምክር ቤት ውስጥ ነው የሚከናወነው ወይም ፍጻሜውን የሚያገኘው። ይሄ የመንግስታቱ ድርጅት ያቀረበውን የውሳኔ ሐሳብ መነሻ አድርጎ የመንግስታቱ ድርጅት የጸጥታ ምክር ቤት ዩናይትድ ኔሽንስ ሴኩሪቲ ካውንስል የሚባለው በሶማሌላንድ የሀገርነት ጉዳይ ላይ እንዲሁ ድምፅ ይሰጣል። በተመሳሳይ አብዛኛዎቹ ሀገራት የሶማሌላንድ የሀገርነት ዕውቅና ወይም እንደ ሀገር በመፈጠር ሂደት ላይ በተባበሩት መንግስታት ድርጅት ቋሚ አባል ሆና በመመዝገብ ሂደት ላይ ተቃውሞ የሌላቸው ከሆነ የጸጥታው ምክር ቤት አባላት ሶማሌላንድ እንደ ሀገር የምትመሰረትበትን እድል ታረጋግጣለች ማለት ነው። ይህን ለማድረግ ምናልባትም አሁን በአንድ ዓመት ጊዜ ውስጥ ወይ በ5 ወራት ጊዜ ውስጥ እንደዚህ በአጭር ጊዜ ውስጥ የሚሆን አይነት አይደለም ተብሎ ይነገራል። የሶማሌላንድ እንደ ሀገር ሆና እንደ ዲፋክቶ ስቴት ወይም እንደ ሀገር ሆና ሙሉ በሙሉ ያንን ቃል ለመጠቀም ቢከብድም ዲፋክቶ ስቴት ዕውቅና ያልተሰጣት ሀገር ሆና ከ1991 እንደ አውሮፓውያኑ አቆጣጠር ጀምሮ የመጣች ሀገር ናት። 35 ዓመታት አልፈዋል። በ35ኛው ዓመት ላይ ዓለም አቀፋዊ ቅርጽ ሊያሰጥ የሚችል የእስራኤል ለሶማሌላንድ የተሰጠ ዕውቅና አለ። ይሄ ለሶማሌላንድ በእስራኤል በኩል የተሰጠው ዕውቅና እንደ መነሻ ወይም እንደ መሰረት ሆኖ ሊያገለግል የሚችል ይሆንና ታዲያ በምን ያክል ጊዜያት ውስጥ ሶማሌላንድ ወደ እንደዚህ አይነት የሀገርነት አካሄድ ውስጥ ልትመጣ ትችላለች ተብሎ ሲገለጽ በጣም ከፍተኛ የቤት ስራ ይቀራታል። በተለይ ከሶማሊያ መንግስት ጋር ተነጋግሮ ከሶማሊያ መንግስት ጋር ችግሩን በሰላማዊ መንገድ መፍታት የሚቻልበት ሁኔታ ካልተፈጠረ የግድ ዓለም አቀፋዊ ድጋፍን ማግኘት ስላለባት ሀገሪቱ ወይም እንደ ሀገር በመንቀሳቀስ ላይ የምትገኘው ሶማሌላንድ በጣም በርካታ ሀገራትን በዲፕሎማሲያዊ መንገድ የማሳመን ኃላፊነት ይኖርባታል። በዓለማችን ላይ የሀገራት መገንጠልን የሚደግፉ ሀገራት አሉ። ሀገራት ከአንድ ትልቅ ግዛት ውስጥ እየተገነጠሉ እንደ ትንንሽ ሀገራት እየሆኑ ቢወጡ የሚለውን ሐሳብ የሚደግፉ በርካታ ሀገራት አሉ። በተለይ በአውሮፓ እንደነ ስዊድን፣ እንደነ ኖርዌይ፣ እንደነ ቼክ ሪፐብሊክ የመሰሉ ሀገራት እነሱ ጋር ቀላል ነው። ምክንያቱም የሀገራትን መገንጠል የሚደግፉ ናቸው። ከሶማሌላንድ ሶማሊያ ትገንጠል የሚለውን ሐሳብ በቃ መብቷ ነው መገንጠል አለባት ብለው የሚያምኑ ሀገራት ናቸው። በዚህ ጎራ ውስጥ ወይም በዚህ ተርታ ውስጥ እንደዘረዘርኩላችሁ አይነት የአውሮፓ ሀገራትም አሉ እንደነ ኖርዌይ፣ ስዊድን፣ ቼክ ሪፐብሊክ የመሰሉ ሀገራት። እንደገና በአንጻሩ ደግሞ በተቃራኒው ሀገራት ከሀገራት መገንጠል የለባቸውም በሚል ጽንፍ ላይ ያሉት እንደነ ሩሲያ፣ እንደነ ቻይና የመሰሉ ሀገራት አሉ። እነዚህ ሀገራት ለምንድን ነው ሀገራት ከአንዲት ሀገር እንዳትገነጣጠል አንዲት ሀገር የሆነ ግዛት የመገንጠል ጥያቄን ወይም እንደ ሀገር ልሁን የሚል ጥያቄን ስላቀረበ ብቻ መገንጠል የለበትም የሚለውን ሐሳብ የሚደግፉትና የሚያቀነቅኑት ለምንድን ነው ከተባለ የየራሳቸው የቤት ስራ ስላለባቸው ነው። ቻይናም ሩሲያም የራሳቸው የቤት ስራ አለ። እንደሚታወቀው በሩሲያ ውስጥ ዳጊስታን እየተባለ የሚጠራው ግዛት ምንም እንኳን የሩሲያ ሉዓላዊ ግዛት ውስጥ የሚጠቃለል ቢሆን እንኳን አብዛኛው በርካታ የእስልምና እምነት ተከታይ የሚኖርበት እንደ ሀገር የመመስረት አይነት ጥያቄ የሚቀርብበት አይነት አካባቢ ነው። የቼችኒያን ታሪክ ታስታውሳላችሁ። የቼችኒያ ተገንጣዮች በ1990ዎቹ አጋማሽ ጀምሮ ከሩሲያ ወታደራዊ ኃይል ጋር እንደ ሀገር ለመመስረት ጦርነት ላይ ያሳልፈዋል። የእርስ በርስ ጦርነት ላይ እንዲያውም በቭላዲሚር ፑቲን ወደ ስልጣን ሲመጡ በምክትልነት እያገለገሉ በነበረበት ጊዜ ላይ
ከዛም በኋላ ሙሉ በሙሉ የፕሬዝዳንትነት መንበረ ስልጣኑን በ2000 እንደ አውሮፓውያን አቆጣጠር አካባቢ ላይ ወይም በ1990ዎቹ መጨረሻ 99 መጨረሻ ላይ ሊባል በሚችል መልኩ በዛ አካባቢ ላይ ቭላዲሚር ፑቲን ወደ መንበረ ስልጣኑ ከመጡ በኋላ ከቼቼንያ ተገንጣይ ኃይሎች ጋር ሩሲያ በጣም ከፍተኛ የሆነ ጦርነት ውስጥ እንደነበረች አይዘነጋም። ስለዚህ ሩሲያ እነዚህ የነ ቼቼንያ የነ ዳጊስታን እየተባሉ የሚጠሩ ግዛቶች ውስጥ ሊደመጡ የሚችሉ የንገንጠል አይነት ጥያቄዎች ስለሚያሳስቧት በየትኛውም የዓለም ክፍል ላይ አንድ ሀገር እንድትፈረካከስ ወይም ከውስጧ ሌሎች ሀገራት እየተገነጠሉ እንዳይወጡ የሚለውን መርህ አጥብቃ የምትደግፍ ሀገር ነች። ቻይናን በተወሰነ መልኩ ከተመለከትን ደግሞ የታይዋን ጉዳይ ይነሳል። ታይዋን እንደሚታወቀው ቀደም ብሎ በተባበሩት መንግስታት ድርጅት ውስጥ በተለይ ከሁለተኛ የዓለም ጦርነት መጠናቀቂያ አንስቶ እስከ 1972 እንደ አውሮፓውያን አቆጣጠር ድረስ በነበሩት ጊዜያት የመቀመጫውን ታይዋን ውስጥ ያደረገው መንግስት የቻይና ሉዓላዊ ተወካይ መንግስት ነው የሚል አይነት መረዳት በመንግስታቱ ድርጅት ውስጥ ነበር። ከዛ 71 72 አካባቢ ላይ ቻይና ፒፕል ሪፐብሊክ ኦፍ ቻይና የሚባለው ማለት ነው እና ሪፐብሊክ ኦፍ ቻይና የሚባሉ ሁለት መጠሪያዎች አሉ፣ የታይዋኑና የቤጂንጉ መንግስት የሚገለጹበት ማለት ነው። ስለዚህ ሪፐብሊክ ኦፍ ቻይና የምትባለዋ ፒፕል ሪፐብሊክ ኦፍ ቻይና የምትባለዋ እንግዲህ በቤጂንግ መቀመጫውን ያደረገው አስተዳደር የታይዋን ጉዳይ ስለሚያሳስበው ታይዋን ከአሜሪካ ጋር ዲፕሎማሲያዊ ግንኙነቶች ያሏት ሀገር ናት። ያሏት ብሬክአዌይ ስቴት ብለን ብንገልጻት ይሻላል። ወይም ደግሞ መገንጠል የምትፈልግ ራሷን በራሷ ማስተዳደር የምትፈልግ ግዛት ነች ታይዋን። አሜሪካ ከዚች የታይዋን ግዛት ጋር የጦር መሳሪያ አጋርነትን ጭምር ያጠቃለለ ዲፕሎማሲያዊ ግንኙነትን ታከናውናለች። በአንጻሩ ከቻይና መንግስት ጋርም እንዲሁ ጠንካራ አጋርነት አላት። በይፋ አንድ ቻይና ፖሊሲ የሚባለውን ትደግፋለች አሜሪካ። ያ ማለት ከቻይና መንግስት ጋር ይፋዊ የሆነ አጋርነት አላት። እንደዛም ሆኖ ደግሞ ከታይዋን ጋር ጭምር አጋርነት አላት። እንዲያውም ስትራቴጂክ አምቢጊቲ ያሉ በተደጋጋሚ የሚያነሱት እንደነ ቀደም ብለው በአሜሪካ የውጭ ግንኙነት ፖሊሲ ላይ ስማቸው በጣም በጉልህ የሚታወቅ ባለፈው ዓመት አካባቢ ይመስለኛል ህይወታቸው ያለፈው፣ ረሳው ስማቸውን። anyway እሳቸው በዚህ በቻይናና በታይዋን መካከል ያለውን አጋርነት በተመለከተ ከሚያነሱት ሐሳብ ውስጥ አንዱ በቃ እያወናበዱ መቀጠል እንደማለት ነው። ቻይና ታይዋንን የምትነካ ከሆነ በእርግጠኝነት አሜሪካ የጦር ኃይሏን አሰልፋ ከቻይና ጋር ጦርነት እንደምትገባ ይታወቃል። እንዲያውም በቻይናና በአሜሪካ መካከል በ2027 እንደ አውሮፓውያን አቆጣጠር በኋላ ጦርነት ልንመለከት እንችላለን ይባላል። በይፋ ቻይና ታይዋንን ለመጠቅለል መሞከሯ ስለማይቀር እስከዛ ጊዜ የሚል ሐሳብም ይደመጣልና እነዚህ እንደነ ቻይና እንደነ ሩሲያ የመሰሉ ሀገራት የመገንጠል ስጋት በውስጣቸው ስላለ ቻይና ውስጥ እኮ ከታይዋን በተጨማሪ እንደነ ሆንግ ኮንግ የመሰሉ ግዛቶችም ጭምር ያው ምን አይነት ሐሳብና ጥያቄ እንደሚነሳባቸው ታውቃላችሁ። ሆንግ ኮንግ ከዩናይትድ ኪንግደም ቅኝ ግዛት ከወጣች በኋላ ለ50 ዓመት ያክል ነፃ ሆና እንድትቆይ ከ50 ዓመት በኋላ ከቻይና ጋር እንድትቀላቀል የሚል አይነት ሐሳብ አለ። የሆንግ ኮንግ ሰዎች ግን ራሳቸውን የቻሉ ሀገር እንዲሆን ይመኛሉ፣ ይፈልጋሉ። ራሳቸውን በራሳቸው ያስተዳድሩ ነበር። እንዴት ቻይና ሆንግ ኮንግን አሁን በቅርቡ ደግሞ ለመጠቅለል ወይም በይፋ የዚህ 50 ዓመት ሳትጠብቅ 1997 አካባቢ ላይ ነበረ ዩናይትድ ኪንግደም ለቻይና አሳልፋ የሰጠች የነበረ ወይም ሆንግ ኮንግ ከ50 ዓመት በኋላ ወደ ቻይና ትቀላቀላለች የሚለውን ስምምነት ፈርማ እንደ ቀኝ ገዢ ሀገር ከአካባቢው ጓዟን ጠቅልላ ያወጣችው። በዛ ሞመንት ላይ 50 ዓመታት ይጠበቁ ነበር ማለት ሆንግ ኮንግ ነፃ ሆና ልትቆይ የምትችልበት ተብሎ የሚታሰብ። ነገር ግን ቻይና 50 ዓመት መጠበቅ አልፈለገችም። ከ2015 ወዲህ በተለይ በጣም ጠንካራ በሆነ መልኩ በጣም በሆንግ ኮንግ ፖለቲካ ውስጥ ራሷን ጣልቃ እያስገባች ነበረ። ስለዚህ እንደዚህ አይነት ሐሳብና ጭንቀት ያለባቸው ሀገራት እንደ ሶማሌላንድ የመሰለ ሀገር ልገንጠል እና አንድ ሀገር ልመስረት ሲል በተለይ ከሶማሌላንድ ከእናት ሀገር ከምትባለው ሶማሊያ እውቅና ካልመጣ በቀር እንዲህ በቀላሉ የሚስማሙ ሀገራት አይደሉም። ልክ በዚህ አንጻር በሁለት ጽንፍ እንደገለጽናቸው፣ አንደኛ መገንጠልን የሚደግፉ፣ ሁለተኛ መገንጠልን የማይደግፉ፣ ሶስተኛ መሀል ላይ ያሉ አጋጣሚ የሚጠባበቁ ሀገራት አሉ። አሁን እንደነ ዩናይትድ ኪንግደም የመሰሉ ሀገራት እንደነ አሜሪካ የመሰሉ ሀገራት ሪሊ የሶማሊያ ቴሪቶሪያል ኢንቴግሪቲ ወይም ሉዓላዊ ግዛት ድንበር የሚባለው ነጥብ አሳስቧቸው አይደለም። ሰማው በአካባቢው አለመረጋጋት፣ ችግር ሊመጣ ይችላል፣ ግጭቶች ሊፈጠሩ ይችላሉ። ቢካዝ በሶማሌላንድ እና በሶማሊያ መንግስት መካከል አሁን የለየለት አይነት አለመረጋጋት ሊመጣ ይችላል የሚል አይነት ስጋት ስላለባቸው ነው እንጂ እንደው ነሰሰርሊ
ለሶማሊያ የግዛት አንድነት የሚጨነቁ አይነት መንግስታት ሆነው አይደለም ብዬ አምናለሁኝ። አጋጣሚውን ቢያገኙ ልክ አሁን እስራኤል የዲፕሎማቲክ ካርዷን መምዘዝ ያለባት ጊዜ ነው ስለተባለ ለዛ ነው ለሶማሌላንድ እውቅና ለመስጠት የፈለገችው ተብሎ እየተገለጸ ነው የሚገኘው። ያውም እኮ አንዳንድ መረጃዎችን ከተመለከታችሁ የእስራኤል መንግስት ለሶማሌላንድ እውቅና መስጠት የፈለገበት አንደኛው ምክንያት የጋዛ ሰዎችን ከጋዛ ውስጥ አፈናቅሎ የሚሰፍሩበት ቦታ ያው በተደጋጋሚ አንዴ ግብጽ ገብተው ይስፈሩ፣ አንድ ጊዜ ጆርዳን ውስጥ ወይም ዮርዳኖስ ውስጥ እንዲገቡ ጥረት ሲደረግ ነበር። በሌሎችም የዓለማችን ክፍሎች ላይ ብቻ የሆነ መዳረሻ እንዲኖራቸው ኢቨን ሶማሊያም ስሟ ይነሳ ነበር አብሮ ተያይዞ። ስለዚህ አንደኛው ምክንያት የስትራቴጂካል ኢንፍሉዌንስ ወይም ቀጠናዊ ተጽዕኖ ከምንለው ባሻገር እስራኤል በዚህ ቀጠና በመምጣቷ ልታገኝ ከምትችለው የጂኦፖለቲካ ጥቅም ባሻገር የጋዛ ሰዎችንም ጭምር ወደ ሶማሌላንድ ወስዶ ስለማስፈርም ሐሳቦች ይደመጣሉ የሚለውን ጉዳይ የሚያነሱ ተንታኞች ምናልባትም የጋዛን ጉዳይ ለመጫወት ነው አሁን ላይ ይህንን ነጥብ እንደ ዲፕሎማሲያዊ ካርድ አድርጋ እስራኤል የመዘዘችው የሚለውን ጉዳይ ላይም እያነሱ የእስራኤልን አካሄድ በጥርጣሬ ይመለከታሉ። የእስራኤል በዚህ ጉዳይ ላይ ወይም በዚህ አካባቢ ላይ መምጣት ያው ምን አይነት ጥቅም ይኖራል የሚለውን ባለፈው ስላየነው አልመለስበትም። ነገር ግን እንደ አጠቃላይ የሶማሌላንድ የሀገርነት ጥያቄ አሁን ሶማሌላንድ እስራኤል እውቅና ስለሰጠቻት ብቻ በቃ ከዚህ በኋላ እንደ ሀገር ትመሰረታለች ማለት እንዳልሆነ ይታወቃል። እስከ 10 ዓመት ሊፈጅ ይችላል። እኔ እንደሚገባኝ ከሆነ ምናልባት በመጀመሪያዎቹ 3 ዓመታት ሶማሌላንድ እስራኤልን ጨምሮ ሌሎች ሀገራት ጋር ዲፕሎማሲያዊ ግንኙነቶችን ለማድረግ ለመጀመር ለማጠናከር የምትቀጥልበት አይነት ሁኔታ ይመስላል። ከዛ ከ3 እስከ 7 የመሳሰሉት ዓመታት ደግሞ ምናልባትም ሶማሌላንድ እውቅና ሊሰጡ የሚችሉ ሀገራት ቁጥር እየተበራከተ እየጨመረ ሊመጣ ይችላል። ከዛ የመጨረሻዎቹ ከ8 እስከ 10 በሚሆኑ ዓመታት ጊዜ ውስጥ ደግሞ በይፋ በመንግስታቱ ድርጅት ውስጥ እንደ ቋሚ አባል ተደርጋ ልትመዘገብ ትችላለች የሚል አይነት እንግዲህ ሁኔታዎችም ሊፈጠሩ ይችላሉ አዘ ሴናሪዮ። እና ያ ማለት ምን ማለት ነው? ዛሬ እስራኤል ለሶማሌላንድ እውቅና ሰጠች ስለተባለ ብቻ ሶማሌላንድ ሀገርነት ያለቀ የደቀቀ ነው ማለት እንዳልሆነና በጣም በርካታ የቤት ስራዎች እንደሚቀሩ የኢትዮጵያ መንግስት አካሄድም እነዚህን የሶማሊያ መንግስት የቤት ስራዎች ታሳቢ ባደረገ መልኩ ሊንቀሳቀስ እንደሚገባ በግልጽ ሊሰመርበት ይገባል ማለት ነው። ትልቁ ስጋት ያው እንደ ኢትዮጵያ መሰለ ሀገር በውስጥ የፖለቲካ ችግርና ለመረጋጋቶች ምክንያት ምናልባት የተገንጣይነት የፖለቲካ እንቅስቃሴ ሊነሳበት ቢችል የሶማሌላንድን ፈለግ አይከተልም ያ የተገንጣይነት ጥያቄን ያነሳው አካል የሚለው ነጥብ ነው። በተደጋጋሚ የኢትዮጵያ መንግስት ይህንን አካሄድ መደገፍ የለበትም መቃወም አለበት በሚል የሚነሱ ሀሳቦች ውስጥ የሚደመጠው እንደ አጠቃላይ ይህን አይነት ችግር ላይኖር ይችላል በሚል አይደለም። እንደኔ አይነት ደግሞ ሶማሌላንድን እውቅና በመስጠት ሂደት ልንገፋበት ይገባል የሚል አመለካከት ያለው ሰው የሚከራከረው የኔ መከራከሪያ ነጥብ ምንድን ነው? አዎ ችግሮች ሊኖሩ ይችላሉ። ኢትዮጵያ ውስጥም ተመሳሳይ ነገሮች ሁኔታዎች ሊመጡ ይችላሉ። ነገር ግን at the end of the day የኢትዮጵያ መንግስት ያ የውስጥ የቤት ስራ ነው። የውስጥ ፖለቲካውን ማስተካከል የውስጥ የቤት ስራ ነው። የውስጥ የቤት ስራ ላይ ችግር ስላለብኝ የውስጣችን መስራት ያለብን የቤት ስራዎች ችግሮች ስላሉበት በሚል አመክንዮ ግን የቀጠናዊ ተጽዕኖን የኢትዮጵያ የብሔራዊ ጥቅም ሊያስከብር የሚችል አይነት የዲፕሎማሲያዊ አጋጣሚዎችን መታለፍ የለባቸውም የሚል አይነት ሐሳብ ነው እኔ ልሰጥ የምችለው በዚህ ጉዳይ ላይ እና ሶማሌላንድ እንደ ሀገር በመመስረት ሂደት ውስጥ ኢትዮጵያ ለሶማሌላንድ እውቅና ብትሰጥ ልታገኝ የምትችላቸው ትርፎችና ጥቅሞች በግልጽ ከታወቁና ከተዘረዘሩ ጥቅምና ጉዳቱን ማነጻጸር ነው የሚሆነው። አንደኛው እኮ በውስጥ የፖለቲካ ችግራችን እንዳንረጋጋ በቀላሉ ነገሮቻችን እንዳይፈቱ እያደረገብን ያለው ነገር እኮ ድህነቱ ኢኮኖሚያዊ ችግሩ ነው። ይህንን ኢኮኖሚያዊ ችግር እንዴት ነው ማለፍ የምንችለው ሲባል ኢትዮጵያ በቀይ ባህር ቀጠና ላይ ያላትን ተጠቃሚነት የዓለማችን 10% ንግድ በሚገባ በሚወጣበት መስመር ላይ ያላትን የንግድና የጂኦፖለቲካ ተጠቃሚነት ማስከበርና ጥቅሟን ማረጋገጥ አለባት። ያንን ማድረግ ስንችል ኢኮኖሚያዊ ጥያቄያችንን በአንድም ሆነ በሌላ መመለስ የሚቻልበት መመለስ ባይቻል እንኳን ሙሉ በሙሉ መመለስ እንዲቻል ሂደቶች የሚጀመሩበት አይነት አጋጣሚን የባህር በር በማግኘት ብቻ መመለስ ይቻላል ወይም ማረጋገጥ ይቻላል ብዬ አስባለሁኝና ስለዚህ ያንን ሂደት ለመጀመር የመጀመሪያው አጋጣሚ ያሉ ዲፕሎማሲያዊ እድሎችን መቃኘትና መመልከት ነው። በዛ ሂደት ውስጥ ነው እንግዲህ የኢትዮጵያ መንግስት እነዚህን የዲፕሎማሲ ሂደቶች ሊመለከትና ሊቃኝ ይገባል ብዬ ማምነው። ምክንያቱም ነገ ሊመጣብን ከሚችል ችግር አንጻር በተደጋጋሚ ነግሬያቸዋለሁ። የግብጽና የኤርትራ በዚህ ቀጠና ላይ ያከናወኑ ካለው የተስፋፊነት በተለይ ግብጽ ማለት ነው የተስፋፊነትና ተጽዕኖዋን የማሳደግ አይነት አካሄድ በዚህ የቀይ ባህር ቀጠና ላይ እኮ አይደለም የቀይ ባህር ጋር የሚዋሰኑ ሀገራት ይቀርና ከቀይ ባህር ጋር ትውውቁም ዝምድናውም የሌላቸው የዓለማችን ሀገራት
ከያሉበት በጥሩምባ እየተጠራሩ መጥተው የጦር ሰፈራቸውን አስፍረው አካባቢውን እየቃኙ ጥቅማቸውን እያስከበሩ ነው። እንግዲህ ከየትም ተሰባስበው ጥቅማቸውን በሚያስከብሩበት በዚህ ቀጠና ላይ ኢትዮጵያ የበይ ተመልካች ሆና ልትቀጥል የምትችልበት ሁኔታ ማጠር አለበት በሚለው መርህ ከዛም ደግሞ በመጪዎቹ ዓመታት ያለብን ኢኮኖሚያዊ ጫና ከዚህም በላይ በእጥፍ እያደገ እንዳይሄድብን ለማድረግ ኢትዮጵያ በዚህ ቀጠና ላይ ጥቅሟን ታስከብር፣ ጥቅሟን ማስከበር የምትችልበትን ዲፕሎማሲያዊ ካርዶች ትጫዋት ነው መከራከሪያው። ከነዛ ካርዶች መካከል አዎ ሶማሌላንድ አንዷ ነች። ነገር ግን ብቸኛው አይደለችም። ራሷ ሶማሊያ የምትባለው የሶማሌላንድ እናት ሀገር ሌላኛው አማራጭ ነች። ከዛም ባለፈ በመሰረታዊነት ደግሞ ሊጀመር ይገባል ብዬ የማስበው መሰረታዊ ነጥብ ቀደም ብዬ በመግቢያ አካባቢ ላይ ያነሳውላችሁን የአሰብን ጉዳይ የተመለከተው ነው። አሰብ የኢትዮጵያ ሉዓላዊ ግዛት ነች ነው ዛሬ የምላችሁ። አሰብ የምትባለው ሀገር የኢትዮጵያ ሉዓላዊ ግዛት ነች። ዶክተር ያዕቆብ የአሰብ የማናት በሚለው መጽሐፋቸው ላይ በዝርዝር አስቀምጠውታል ይህንን ጉዳይ። ይህንን መጽሐፍ ፈልጋችሁ ማንበብ አለባችሁ። በፒዲኤፍ ኦንላይን ላይ ያለ፣ ነገር ግን ኦንላይን ላይ አንዳንድ ጊዜ የምታነቧቸውን ነገሮች ከታማኝ ምንጮች ካልሆነ በቀር ሪኤዲት ይደረጋል። የፒዲኤፎች ወይም ኦንላይን ላይ የሚቀርቡ መጽሐፍ ሪኤዲት የመደረግ እድልም አላቸውና ኦሪጂናል መሆኑን ካረጋገጣችሁ ብታነቡትም ችግር የለም። አሰብ የማናትን ወይም ደግሞ እንግዲህ በሆነ መንገድ ማግኘት የሚቻልበትን ነገር እስኪ እናስባለን። ለማንኛውም ኢትዮጵያ አማራጮቿን ማስፋት አለባት እያልን ነው ዛሬ። ኢትዮጵያ አማራጮቿን ስታሰፋ በቀይ ባህር ቀጠና ላይ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ በአራቱም አቅጣጫዎች በኬንያ፣ በሱዳን፣ በኤርትራ፣ በሶማሊያ በሁሉም መንገድ ብቻ ኢትዮጵያ ጥቅሟን ልታስከብር የባህር በር አክሰስ ወይም ተደራሽነትን ልታገኝ የምትችልበት መንገድ መፈተሽ መሞከር አለበት። በጣም ከፍ ያለ እድል አላቸው ከሚባሉባቸው አጋጣሚዎች መካከል ኢትዮጵያ ዲፕሎማሲያዊ ካርድ ልትመዝና ልትከራከርባቸው እንደምትችል ከሚቀርቡቱ በግንባር ቀደምነት የሚመጣው የአሰብ ወደብ ነው። የአሰብ ወደብ ይላሉ ዶክተር ያዕቆብ ከኤርትራ መገንጠል በፊት ራሱን ችሎ እንደ አንድ ግዛት ይተዳደር የነበረ አካባቢ እንደሆነና በየትኛውም አጋጣሚ በተለይ ፌዴሬሽኑ በ1952 እስከሚዋሃድ ድረስ ኢትዮጵያ ማለት ከኤርትራ ጋር እስከምትዋሃድ ድረስ በፌዴሬሽን አይደለ በ1952 እንደ አውሮፓውያን አቆጣጠር በመንግስታቱ ድርጅት ድምፅ ተሰጥቶ ኤርትራ ከኢትዮጵያ ጋር ትዋሃድ በሚለው ላይ ውሳኔ የተደረገው ያኔ ነው። እዚህ ነጥብ ላይ ባይዘው በጣም ምነግራችሁ አስገራሚ ፋክት አለ አሰብን በተመለከተ። ግን የ52ቱን አጋጣሚ ልጨርሰው። ብዙ በርካታ ሀገራት ለኢትዮጵያ ድምፃቸውን ሰጥተው ከሰጡት ሀገራት መካከል ግብፅም አንዷ ነበረች። ያው በአደባባይ የኢትዮጵያ እንዲሁም የኤርትራ መዋሃድን እደግፋለሁ ብላ ግብፅ በአደባባይ በጀርባ ደግሞ ሄዳ እንደ ጀብሃ የመሰሉ የትጥቅ ትግል እንቅስቃሴዎችን ማዋለዷን ታሪክ በግልጽ ያስቀምጥልናል። ታዲያ በ1952 በፌዴሬሽን ኤርትራ ከኢትዮጵያ ጋር ስትዋሃድ በነበረው አጋጣሚ ላይ ነው ያቺ አሰብ የምትባለው ግዛት ከኤርትራዎች ጋር ተቀላቅሎ ወይም የኤርትራ ግዛት ነች ተብሎ መታሰብና መታየት የጀመረው እንጂ እንደዛ አይነት የታሪክ አጋጣሚ አልነበረም እያሉም ነው የሚከራከሩት ዶክተር ያዕቆብ አርሳኖ። ከዚህ ቀደም ያው እንደነገርኳችሁ የጣሊያኖች ወደ አሰብ የመምጣታቸው ጉዳይ በ1869 አካባቢ ላይ የስዊዝ ካናል በወደብነት ተዘጋጅቶ ስራ በሚጀምርበት ጊዜ የጣሊያን መርከቦች የሚያርፉበት የንግድ ማዕከል አስፈልጎ በጊዜው እንግዲህ የካቶሊክ ቄስ የነበሩት ጁሴፔ ላፔቶ ከጓደኛቸው አክተን ጋር በጋራ በመሆን በ1869 እንደ አውሮፓውያን አቆጣጠር አሰብ ደርሰው በ8100 ማር ትሬዛ በመግዛት አሰብ ላይ እንቅስቃሴ የጀመሩት። ይህንን በተመለከተ ያለውን ታሪካዊ ዳራ ምን ይመስላል የሚል እንግዲህ በቀደመው ፕሮግራም በዝርዝር ስለሰራሁኝ እዛ ጋር መለስ ብላችሁ ተመልከቱት። ነገር ግን እንግዲህ የአሰብ ተነጥላ መታየት አለባት ከተባለ ተነጥላ መታየት ያለባት ከዚህ አጋጣሚ ጀምሮ ነው። 1869 በአንድ ጣሊያናዊ የካቶሊክ ቄስ አማካኝነት ጁሴፔ ላፔቶ በተባለ አማካኝነት የጣሊያን ሰንደቅ ዓላማን ማውለብለብ ከጀመረችበት ጊዜ አንስቶ ነው የአሰብ ጉዳይ ተነጥሎ መታየት አለበት። ሌላኛው እንግዲህ አሰብን በተመለከተ አብረን ስናነሳ የምንመለከተው ነጥብ
አሰብ የምትባለው ግዛት አሰብ የጣሊያን ቅኝ ግዛት እንግዲህ ያን ኤርትራ እንኳን አልነበረችም። አሰብ የጣሊያን ቅኝ ግዛት ስትባል ማለት ነው። ያው እንዴት ነው የሆነችው? በ1879 ጣሊያኖች ሩባቲኖ ከሚባለው የጣሊያን ኩባንያ የመርከብ ኩባንያ ከገዙ በኋላ ማለት ነውና ያኔ አሰብ የጣሊያን ቅኝ ግዛት የሚል ስያሜም ነው የሰጧት የነበረው። ይህ መጠሪያ እስከ አውሮፓውያን አቆጣጠር 1890 ድረስ ቀጥሎ ቆይቷል። እንደ አውሮፓውያን አቆጣጠር በ1890 ላይ ጣሊያን ምጽዋን በእንግሊዞች ችሮታ በእጇ ካስገባች በኋላ ማለት ነው አሰብ የጣሊያን ቅኝ ግዛት የሚለው ቀርቶ በዚሁ ዓመት ጃንዋሪ 1 ላይ አሰብና ምጽዋን በማጠቃለል የጣሊያን ቅኝ ግዛት ወደሚል ስያሜ ተቀይረዋል ወይም ኤርትራ የሚለው ሐሳብ መጥቷል። እንግዲህ አሰብ በጣም ለኢትዮጵያ ትገባለች ስንል መለስ ብለን ማሰብ ካለብን ጉዳዮች ውስጥ የሚነሳው ነው። ይሁን እንጂ አሰብ ወደ ኤርትራ ከተጠቃለለች በኋላ እንኳን ወይም ጣሊያን ኤርትራን በሚያስተዳድርበት ጊዜ ሁሉ የቀይ ባህር አፋሮች በሙሉ ግንኙነታቸው ከሃይማኖት መሪያቸው ከአውሳው እንዲሁም ሱዳኖች ጋር ሆኖ በመካከላቸው ሆኖ ያስተዳደር ልዩነት እንዳልነበረ የአፋር አዛውንቶች ይናገራሉ። እንግዲህ እዚህ ጋር ነው አሰብ እንደ ግዛት ተደርጋ በተለየ መልኩ መታሰብ እንዲሁም መታየት አለባት የሚባለው። የአሰብ በሚነሳበት ጊዜ ታዲያ እንግዲህ አንድ በተደጋጋሚ የሚገለጸው ነገር እኔም በተደጋጋሚ አውርቻችሁ ሰርቼበታለሁ። ቅድም ግን እነግራችኋለሁ ያልኩት ፋክት ነው። በ1890ዎቹ ዳግማዊ ምኒልክ አድርገውታል የሚባለው በቅኝ ግዛት ጊዜ የተፈረመ ስምምነት ጉዳይ ነውና ይሄን ስምምነት በዝርዝር ተመልክተናል አይደል? ያሉበት ችግሮች፣ ህጋዊነቱ እንዴት ጥያቄ እንደሚነሳበትና የመሳሰሉት ሐሳቦች በተደጋጋሚ በዝርዝር ተመልክተናል። ነገር ግን አሁን ዛሬ የምጨምርላችሁ ነገር ምንድነው? በ1908 የተደረገው ስምምነት የኢትዮጵያና በቅኝ ገዢ መካከል የተደረገ ስምምነት ሲሆን ስምምነቱ ግን በሌላ ስምምነት ኢትዮጵያ ውድቅ አድርገዋለች። አሁን ትልቁ መከራከሪያ ነጥብም ይሄኛው ነው እና አሰብን በተመለከተ የሚነሳው ሐሳብ በኤርትራና በኢትዮጵያ መካከል በሚነሱ የድንበር ይገባኛል ውዝግቦች ላይ የሚነሳው ሐሳብ አልጀርስም የሚያጣቅሰው የ1800 የ1806 እንዲሁም የ1808 ኢትዮጵያ ከቅኝ ገዢዋ ጣሊያን ጋር ያከናወነቻቸው የድንበር ስምምነቶች ናቸው ከተባለ በጣም በሚገርም ሁኔታ to your surprise ይህንን የ1900ዎቹን ስምምነቶች ኢትዮጵያ በሌላ ስምምነት ውድቅ አድርገዋለች። ስለዚህ ኢትዮጵያ ውድቅ ያደረገችው ስምምነት አንደኛ ለድንበር ማካለል እንደ ግብዓት ሆኖ ሊያገለግል አይችልም። ሁለተኛ ውድቅ የተደረገ ስምምነት ቫሊድ አይደለም፣ ህጋዊ አይደለም። እንዴት ነው ህጋዊ ያልሆነው ካላችሁ ጥቂት ሐሳቡን ላብራራላችሁ። ጉዳዩ ወደ ሁለተኛው የዓለም ጦርነት መገባደጃ ጊዜ ይወስደናል። የሁለተኛው የዓለም ጦርነት ከተጠናቀቀና ጣሊያንም ተሸናፊነቷ ከተረጋገጠ በኋላ እንደምታውቁት ጣሊያን በጊዜው በመጀመሪያው ጦርነቱ ከመጀመሩ በፊት የሁለተኛው የዓለም ጦርነት 1939 ላይ ከመጀመሩ በፊት በነበሩት ጊዜያት የነ እንግሊዝ የነ ፈረንሳይ የነ አሜሪካ አጋር ሀገር ነበረች። ሞሶሎኒ ያው ገና እየተጠናከረ በነበረበት ጊዜ ያው ሞሶሎኒ ፋሽስት ነው፣ ግን እንደሚታወቀው ጦረኝነቱ ወራሪነቱ እንዲህ ሊደበቅ አልቻለም። እዚህ ኢትዮጵያ ውስጥ መጣ። ከዛ ከነ አሜሪካ ከነ ፈረንሳይ ከነ እንግሊዞች ጋርም ተጣላ። ውግንናውን ለነሱ ያለውን ታማኝነት ገሸሽ ያደረገና ለሂትለር ወይም ለጀርመኖች አደረገ። ስለዚህ ፋሽስቱና ናዚው በአንድ ወገን ኢምፔሪያሊስቶቹ በሌላ ወገን ሆነው እንግዲህ ጦርነቱ ቀጠለ። ይህ ጦርነት ሲጠናቀቅ በነ ጀርመን በነ ጣሊያን ተሸናፊነት ነው የተጠናቀቀው። የኢትዮጵያም ጉዳይ የሚመጣው እዚህ ጋር ነው። ለዛም ነው ወደ ሁለተኛው የዓለም ጦርነት ታሪክ ይመልሰናል ያልኳችሁ። የሁለተኛው የዓለም ጦርነት ከተጠናቀቀና ጣሊያንም ተሸናፊነቷ ከተረጋገጠ በኋላ የጣሊያንን በአፍሪካ የሚገኙ የቀድሞ ቅኝ ግዛቶቿን ጉዳይ ማለትም ኢትዮጵያ አካባቢ ላይ ያለው ቀይ ባህር አካባቢ ላይ ያለውና እዛ ሊቢያ ውስጥ የጣሊያን ቅኝ ተገዝታለች። ሊቢያ እዚህ ኤርትራ እንደተገዛችው ሁሉና በኤርትራና በሊቢያ ላይ ያለው የጣሊያን ቅኝ ግዛትን በተመለከተ የነዛን የጣሊያንን የቀድሞ ቅኝ ግዛቶች ጉዳይ የተረከቡት የጊዜው ኃያል ሀገራት ነበሩ። ማን? አሜሪካ፣ እንግሊዝ፣ ፈረንሳይና ሶቪየት ህብረት ወይም ዩኤስኤስአር የቀድሞዋ ማለት ነው። የሀገራቱ የውጭ ጉዳይ ሚኒስትሮች እንደ አውሮፓውያን አቆጣጠር ፌብሩዋሪ 10 1947 ላይ በፓሪስ ከኢትዮጵያ ጋር አንድ ያሰሩት ስምምነት አለ። መቼ? እንደ አውሮፓውያን አቆጣጠር ፌብሩዋሪ 10 1947 ላይ የሁለተኛው የዓለም ጦርነት ከተጠናቀቀ ከሁለት ዓመት በኋላ
በዚህ ስምምነት ላይ ኢትዮጵያ በጸሐፊ ትእዛዝ አክሊሉ ሀብተወልድ አማካኝነት ተወክላ ከአራቱ ሀያላን ሀገራት ጋር የተፈረመው ውል ጣሊያን በአፍሪካ ቅኝ ግዛት የነበራትን ማንኛውም መብትና በቅኝ ግዛት ጊዜ የተፈራረመቻቸው ውሎች ውድቅ መሆናቸውን የሚያስረግጥ አይነት ስምምነት ኢትዮጵያ እንደ አውሮፓውያኑ አቆጣጠር በ1947 ፌብሩዋሪ 10 በፈረንሳይ ርዕሰ መዲና ፓሪስ ከአሜሪካ፣ ከዩኤስኤስአር ወይም ሶቪየት ኅብረት፣ ከፈረንሳይ እንዲሁም ከእንግሊዝ ጋር አድርጋለች። ይህ ማለት ነው የጣሊያን የቅኝ ግዛት ስምምነት ጣሊያን ከዳግማዊ አጤ ሚኒሊክ ጋር፣ ጣሊያን ከአሰብ መሪዎች ጋር፣ ጣሊያን በኢትዮጵያ ዙሪያ ቀይ ባህርን ተንተርሶ ያደረገችው የትኛውም ስምምነቷ ውድቅ ተደርጓል። ስለዚህ ዛሬ ሕጋዊ ነው እላችኋለሁኝ አይደለ? በኢትዮጵያ የባህር በር ጥያቄ ጉዳይ ሕጋዊ ነው ስንል አንደኛ የጣሊያን እና የዳግማዊ አጤ ሚኒሊክ ስምምነቶች ችግር አለባቸው፣ ስህተት አለባቸው። በመሬት ላይ ያለውና በካርታ ላይ ያለው በጣም ብዙ ችግር አለበት። ለዛም ነው ዛሬ ድረስ ዲማርኬት ማድረግ ያልተቻለ ወይም ድንበሩን ችካል ቸክሎ በመሬት ላይ ማስቀመጥ ያልተቻለ። ከዛም ባለፈ ሌሎች ብዙ ሕጋዊነትን የሚያጣቀሱ ነጥቦችን አንስቼላችኋለሁ ባለፉት ፕሮግራሞቼ። ዛሬ እዛ ነጥብ ላይ የምጨምርላችሁ ያ እንደ ድንበር ማካለል በአልጀርስ ስምምነት ላይ እንደ ግብዓት ሆኖ ያገለገለው ወይም መነሻ ሆኖ ያገለገለው መነሻ ብቻ ሳይሆን በአልጀርስ ስምምነት ላይ ኢትዮጵያና የጣሊያን ወገኖች የመሰረቱት የድንበር ኮሚሽን የሀገራቱን የድንበር ጉዳይ ለመመልከትና ለማጤን ባደረገው ጥረት ውስጥ ማጣቀሻና ምንጭ ያደረገው በመሬት ላይ ወርዶ ያለውን ነባራ ሁኔታ ማየትና መገንዘብ ሳይሆን በ1900 በ1906 እንዲሁም በ1908 የተከናወኑ በቅኝ ግዛት ጊዜ የተደረጉ ስምምነቶችን ነው። ነገር ግን እነዚህ ስምምነቶች ጸሐፊ ትእዛዝ አክሊሉ ሀብተወልድ ኢትዮጵያን ወክለው የሁለተኛ ዓለም ጦርነት ከተጠናቀቀ በኋላ ከአሜሪካ፣ ከዩኤስኤስአር ወይም ሶቪየት ኅብረት፣ ከፈረንሳይና ከፓሪስ መንግስታት ጋር ያከናወኑ ስምምነት ጣሊያን በአፍሪካ ቅኝ ግዛት የነበሯት ማንኛውም መብቶችና በቅኝ ግዛት ጊዜ የተፈራረመቻቸው ውሎችን ውድቅ መሆናቸውን የሚያረጋግጥ ነው። እጅግ በጣም አድርገን እናመሰግናለን ጸሐፊ ትእዛዝ አክሊሉ ሀብተወልድ። እጅግ በጣም አድርገን እናመሰግናለን። ለዚህም ነው የቅኝ ግዛት መስመርን እያጣቀሱ የአፍሪካ ህብረት የመመስረቻ ቻርተርንም ጭምር እንደ መሞገቻ እያደረጉ የኢትዮጵያን የአሰብ ይገባኛል ጥያቄ ለማጣጣል የሚሞክሩ ምናልባትም በአልጀርሱ ስምምነት እንደነ ስዩም መስፍን ነፍሳቸውን ይማርና የመሰሉ መሪዎቻችን የሰሩትን ስህተት አይተው እንዳላዩ የሚያዩ አይተው እንዳላዩ የሚሆኑ ወይም በ1947 ይሄ የቅኝ ግዛቱ ስምምነት እንደተሻረና የጣሊያን ነክ ውሎች ውድቅ መሆናቸውን ያልተገነዘቡ ናቸው ምለው። ይህም ሲባል ታዲያ ምናልባት የ1947ቱ ውል ጣሊያን ቅኝ ግዛቷን ወይም በቅኝ ግዛት ጊዜ የነበሯትን ውሎች የሚሽል ነበር ከተባለ ለምን አሰብ ብቻ ኤርትራንም ይገባኛል ለምን አንልም የሚል ጥያቄ ልናነሳ እንችላለን። ቢኮዝ ኢንታየርሊ ያ ነገር ፋውንዴሽኑ የተመሰረተው እዛ ጋር ስለሆነ። እዚህ ጋር ግን ታሳቢ መሆን ያለበት ነገር ኤርትራ ጋር ያለን ወሰን የተወሰነው የቅኝ ግዛት ውልን ታሳቢ በማድረግ ብቻ ሳይሆን ኤርትራ ባለፉት በርካታ ዓመታት በተለይ እንደ ሀገር ለመስረት ብላ የነጻነት ትግል ከጀመረችበት ጊዜ አንስቶ የመጣችበትን መንገድ ታሳቢ ተደርጎ በቃ መቼስ አንድ ሀገር ውስጥ አንኖርም ካሉ ልናስገድዳቸው አንችልም አይደለ? ልናስገድዳቸው አንችልም ሲባል ግን የኢትዮጵያንን ብሔራዊ ጥቅም በጠበቀ መልኩ መሆን አለበት ተብሎ ሲታሰብ ነው የአሰብ ጉዳይ የሚነሳው። በቃ ፌር መሆን አለበት። ኢትዮጵያን የምታክል ይህን አይነት ህዝብ የያዘች ሀገር እንዲህ ሙሉ በሙሉ ከባህር ተገልላና ተገፍታ ማለት ቀጠናው ላይ ይህን አይነት ህዝብ ቁጥር ይህን አይነት ኢኮኖሚ ቀጠናው ላይ ብቻ ሳይሆን በአፍሪካ ጂዲፒ ውስጥ ዓመታዊ ጂዲፒ ውስጥ ግማሽ የሚሆነውን የሚሸፍኑ 5 ሀገራት አሉ። የአፍሪካን ጠቅላላ ዓመታዊ አህጉራዊ ምርት ግማሽ የሚሆነው ወይም 50% የሚሆነው በ5 ሀገራት ይሸፍናል። ከነዛ መካከል ኢትዮጵያ አንዷ ነች። ደቡብ አፍሪካ እና ናይጄሪያ የመሳሰሉትን እያልን ሂደን ኢትዮጵያን ነው የምናነሳው። ስለዚህ እንደ ኢትዮጵያ አይነት ሀገር የባህር በር ጥያቄ ጉዳይን ሲያነሳ አሰብ ላይ ስተክ የሚያደርገው ለምንድን ነው? ቢካዝ ፌር መሆን ስላለበት ነው።
ሩሲያ ፌዴሬሽን USSR የምንላት ተፈረካክሳ ሩሲያ ፌዴሬሽን ስትገነጠል በሩሲያ ዙሪያ ያሉ የትኛውም ሀገራት እናት ሀገር የምትባለውን ያችን የሩሲያ ፌዴሬሽንን ብሔራዊ ጥቅም በሚጎዳና በሚያንኳስስ መልኩ የመገንጠል ሂደታቸው አልተከናወነም። የኢትዮጵያን ጉዳይ ስንመለከት ግን ያንን ሊያስረግጥና ሊደመድም በሚችል መልኩ የኢትዮጵያን ብሔራዊ ጥቅም የማያከብር ሆኗል። ስለዚህ አሁን የኢትዮጵያን ብሔራዊ ጥቅምም የኤርትራንም ብሔራዊ ጥቅም እንዴት አድርገን እኩል አድርገን እናመጣጥ ነው ሲባል ቢኮዝ ኤርትራ ዋንስ እንደ ሀገር የሄደች ሀገር ስለሆነች አሰብን በተመለከተ ይገባኛል ጥያቄዎች ስላሉ እነዛ ጥያቄዎች ጆሮ ሊሰጣቸው ይገባል ወደሚለው ነጥብ መተን አሰብን የሙጥኝ የምንለው ሲቀጥል ደግሞ አሰብ የምትባለው ሀገር ከሌላኛው የኤርትራ ክፍል ምን ይለያታል ካልን አሰብ ራሷን በራሷ ስታስተዳድር የነበረች ግዛት ናት። በአፋር አውራጃ ውስጥ የነበረች ግዛት ናት። ምጽዋ በአፋር አውራጃ ውስጥ አልነበር። ዛስ ዋይ የምጽዋን ጉዳይ የማናነሳውና ስለ አሰብ ብቻ የምናወራው ይሄኛው ነው የተለየ የሚያደርጋት ሌላኛው ነጥብ አሰብን። ታስታውሱ ከሆነ በአልጀርሱ ስምምነት ወቅት ላይ አንድ በጣም ከባድ ክርክር ነበር። አንደኛው ክርክር ምንድነው? የ1900ዎቹ ስምምነቶች እነዛ ስምምነቶች የኢትዮጵያን የባህር በር ጉዳይ በተመለከተ የኢትዮጵያ ድንበር በዚህ በምስራቁ ክፍል ከባህር ዳርቻው አንስቶ እስከ 60 ኪሎ ሜትር ይሆናል በሚለው ሂደት ላይ ከደሴቶቹ ነው የሚነሳው። ሌላው ግልጽ ያልሆነው ነጥብ ደሴቶች አሉ አሁን አይደለ? በዚህ በአሰብ ዙሪያ 60 ኪሎ ሜትር ከደሴቶቹ ነው የሚነሳው? ከደሴቶቹ የባህር ዳርቻ ነው የሚነሳው ወይስ ከየት ነው የሚነሳው? አይታወቅም። 60 ኪሎ ሜትር ይሆን ከተባለ እንኳን ያ 60 ኪሎ ሜትር ከየትኛው ደሴት ነው የሚነሳው? አሰብን ካርታውን ተመልከቱ፣ ማፑን ይዩት። አሰብ የምትባለው እንዳለችውና አሰብን ጨምሮ ሌሎች ደሴቶች በቅርብ ርቀት ላይ አሉ። ከዳህላክ ነው የሚነሳው የድንበር። እሺ፣ በሌላ ቋንቋ ምናቀውን ቴድሮስ ቴዲ አፍሮ ዳህላክ ላይ እስራ ቤት እያለ ይዘፍ ከዳህላክ ላይ ነው የሚነሳው 60 ኪሎ ሜትሩ ነው ወይስ ከየትኛው ጋር ተነስቶ ነው 60 ኪሎ ሜትር? ኢንታየርሊ በግልጽ የሚያስቀምጠው በውሉ ላይ 60 ኪሎ ሜትር ከባህር ዳርቻው ይላል እንጂ አሁን ይሄ የህግ ጉዳይ መታየት ካለበት አብረው የሚታይ ነጥብ ስለሆነ ነው ማነሳላችሁ። ከወደቡ ነው ወይስ ማለት ከባህር ዳርቻው ሲባል ከደሴቶቹ ነው ወይስ ከየትኛው የባህር ዳርቻ ነው የሚለው ነጥብ አብረው መነሳት አለበት። ታውቃላችሁ የኢሳያስ አፈወርቂ መንግስት ከየመን ጋር በወደብ ይገባኛል ጥያቄ ኦልሞስት በጣም ከፍተኛ የሆነ ውጥረት ውስጥ ገብቶ እንደነበረና በመጨረሻም የመን ደሴቶችን ጠቅላ እንደወሰደች የኤርትራ መንግስት ክሌም ሲያደርጋቸው የነበሩ ደሴቶች እንደወሰደች ይታወቃል። እና ደሴቶች እንዲቀለል ተደርገው የሚታለፉ አይደሉም። ደሴት ቀለል ተደርጎ መታለፍ የሌለበት እኮ አሁን ላይ ለምሳሌ አሜሪካ በዓለም ላይ አሉ ከምትላቸው የጦር ሰፈሮች መካከል አንደኛው በዚህ በማዳጋስካር ወደዛ ማን ነበረ ባለፈው ጣሊያን ማለት ኢራኖችን ለማጥቃት ብላ ቢቱ ቦምበሮቿን ያሰፈረችበት አንድ ደሴት አለ። እሱም ብቻ አይደለም፣ በሁለተኛው የዓለም ጦርነት ጊዜ ከነጃፓን ጋር ሆና ጭምር ጃፓንን ለመደብደብ ትጠቀምባቸው የነበሩ ደሴቶች በጣም ስትራቴጂክ የሆኑ ደሴቶች ናቸው። ደሴት በባህር መካከል ላይ ያለ ደሴት እጅግ በጣም ስትራቴጂ ነው ጂኦግራፊካሊ ማለት። ስለዚህ በስምምነቱ ላይ እንግዲህ ውድቅ ሆኗል በምንለው ውድቅ መሆኑ እንዳትረሱ። ውድቅ ሆኗል በሚባለውና ነገር ግን ስቲል በአልጀርሱ ስምምነት ላይ እንደመነሻ ሆኖ በቀረበው የ1900ዎቹ ምናምን ስምምነት ላይ 60 ኪሎ ሜትር ከባህር ዳርቻው ይርቃል ሲል ከደሴቱ ነው የሚነሳው ወይስ ከየት ነው የሚነሳው? ምንም የሚታወቅ ነገር የለም። ለዛም ነው ኢትዮጵያ ጥያቄ ማንሳት አለባት የምላችሁ ወገኖች። ኤርትራዎች በዚህ የአልጀርስ ስምምነት ወቅት ላይ የኢትዮጵያ ድንበር ከባህሩ 60 ኪሎ ሜትር ወደ ውስጥ ይገባል የሚለው መሬቱ ከውሃ ጋር ከሚገጣጠምበት እንጂ ከደሴቶቹ አይጀምርም ብለው ነበር የተከራከሩት የጣሊያን ተከራካሪዎች። ከደሴቶቹ ሳይሆን መሬቱ ከባህር ጋር ከሚገጣጠምበት ስፍራ ጋር ነው 60 ኪሎ ሜትር የሚጀምረው ብለው ተከራከሩ። ስለዚህ የኢትዮጵያ ተወካዮች በበኩላቸው በ1908 ውል 60 ኪሎ ሜትር የተባለው የሚነሳው ከደሴቶቹ ነው መከራከር ያለበት ብለው በመከራከር ፈንታ አልጀርስ ላይ ልክ የኤርትራ ተወካዮች እንዳሉት አዎ የሚነሳው ከባህሩ ነው፣ ባህሩ ከመሬቱ ከሚገጣጠምበት ስፍራ ነው ብለው ቀለል አድርገው አለፉ። እና እንዳልኳችሁ ግን የአልጀርስ ጉዳይ እንደዚህ አይነት ሐሳቦች የተነሱበት ቢሆንም ስቲል ግን ነገሩን በድጋሜ የባህር በር ጉዳይን የሚመለከት አይነት ሐሳብ ስላልቀረበ በአልጀርስ የአልጀርስ ጉዳይ ጦርነትን ስለማቆምና ድንበር ስለማካለል ስለሆነ ድንበር ማካለል ሲባል በዲሊሚትና ዲማርኬት በካርታ ላይና በመሬት ላይ የምላችሁ ሐሳብ አለ አይደለ? ያን ስለማድረግ ስለሆነ እንጂ የኢትዮጵያ የባህር በር ጉዳይን በተመለከተ ወይም የኢትዮጵያ የባህር በር ተደራሽነትን በተመለከተ ሐሳቦች አልቀረቡበትም፣ አልተነሱበትም። ዓለም አቀፍ ሕጎች አኳሉ ኢትዮጵያ ላንድ ሎክድ ወይም የተዘጋች ሀገር እንዳትሆን የሚደግፏት በዓለም አቀፍ ደረጃ የሚታወቁ በዩኤን ኮንቬንሽኖች ውስጥ አርቲክል 125 ከዚህ በፊት ነግሬያችኋለሁኝ። በ1965 የተደረገ የንግድ ስምምነቶች ዓለም አቀፍ የንግድ ስምምነት መርሆች ኢትዮጵያ የባህር በር
ሊኖራት እንደሚገባ ጥያቄ ብታቀርብ ውሃ የሚያነሳ አይነት ጥያቄ እንደሆነ የሚያሰምሩ ዓለም አቀፋዊ ኮንሰፕቶች ናቸው። በእነዚህ ዓለም አቀፋዊ ኮንሰፕቶች ላይ ጥያቄው ሲነሳ ደግሞ የህጉ አካሄድ ላይ ሊያጠናክሩ የሚችሉ እኔ እንኳን እንደው ትንሽ አንድ ሁለት መጽሐፍ አገላብጬ ትንሽ የገቡኝን ነገሮች ነው እየነገርኳችሁ ያለሁት። ስለዚህ በዚህ ዘርፍ ላይ ያሉ ሰዎች ደግሞ እንዴት ጠለቅ ያለ ነገር ይዘው ገብተው ኢትዮጵያን ጥቅም ሊያስከብሩ እንደሚችሉ በደንብ የሚቻልበት መንገድ እንዳለ፣ ሌላው ቢቀር የአሰብ የማንነት በሚል መጽሐፋቸው ላይ በጣም የሚታወቁት ዶክተር ያዕቆብ በጣም እንደሳቸው የመሰሉ ባለሙያዎችን አናጣም ብዬ አስባለሁኝና ጥያቄው መነሳት አለበት። እንደ አማራጭ ነው መታየት አለበት። እንደነ ሶማሌላንድ የመሰሉ ሀገራት ጉዳይ እንደ አማራጭ፣ የአሰብ ጉዳይ ግን እንደ ፕራዮሪቲ መሰጠት አለበት። ቢካዝ እንዳልኳችሁ ነው አሁን የኢትዮጵያ ሁለተኛ ሆና ለሶማሌላንድ እውቅና ልስጥ ብላ ብትቀጥል እንኳን እንደገና ደግሞ አሴም ታይም ሊመጣ የሚችለው ዲፕሎማሲያዊ ጫና የመሳሰሉት ፊልም የምታደርጓቸው ነገሮች አሉ አይደለ? ከዛ ሊወስድ የሚችለው ጊዜ እስከ 10 ዓመት ጊዜ ሊፈጅ ይችላል እያልኳችሁ ነበር። የሶማሌላንድ እንደ ሀገርነት ተመስርታ በይፋ የመመዝገብ ሂደት ላይ በነገራችን ላይ በጣም ምን ሲገርመኝ ነበር መሰላችሁ? ሰሞኑን የሶማሌላንድን የሀገርነት ምስረታ ተከትሎ የአፍሪካ ህብረት በጣም በከፍተኛ ደረጃ ተቃውሞን እያሰማ ነው። በፍጹም እንዴት ነው እያለው እያለ ነው የአፍሪካ ህብረት። ነገር ግን በ2005 እንደ አውሮፓውያን አቆጣጠር ራሱ የአፍሪካ ህብረት የሶማሌላንድ የሀገርነት ጥያቄን በተመለከተ ያቀረበውን ሪፖርት ትንሽ ነገር ልንገራችሁ። ርዕሱ ኤዩ ፋክት ፋይንዲንግ ሚሽን ቱ ሶማሊያ 30 አፕሪል ቱ ሜይ 4 2005 ይላል። ኢንትሮዳክሽኖች አሉት፣ ኮንሰልቴሽኖችና የተከናወኑ ጉብኝቶች አሉት፣ የማማከር ስራዎች አሉት፣ ጥናቶችን ማድረግ አሉት። በዚህ እንግዲህ የአፍሪካ ህብረት ምክር ሐሳብ ላይ ማለት ነው ሁኔታውን የሶማሌላንድን ሁኔታ በተመለከተ በጣም ግምገማ አድርገዋል። ከዛ በኋላ ያገኙትን ነገርም ጭምር ለአፍሪካ ህብረት አቀርበዋል። የአፍሪካ ህብረት ሪኮመንዴሽንም ሆኖ ጭምር ይሄ ሪፖርት ወጥቷል በ2005 እንደ አውሮፓውያን አቆጣጠር። ታዲያ በ2005 እንደ አውሮፓውያን አቆጣጠር የአፍሪካ ህብረት ስለ ሶማሊያ ምን አለ? አጭር እና ግልጽ በሆነ ቋንቋ ነው የምነግራችሁ። በ1991 እንደ አውሮፓውያን አቆጣጠር ሶማሌላንድ እንደ ሀገር ከተመሰረተችበት ጊዜ አንስቶ በጣም የሰለጠነች ሀገር እየሆነች የመጣችና ከሶማሊያም አስተዳደር ራሷን እያገለለች ራሷን በራሷ ስታስተዳድር የሰነበተች ፈንክሽናል ኮሃቢሊቴሽናል በቃ የሆነ አሁን ሶማሊያ ፌልድ ስቴት ትባላለች አይደል? በቃ ያለቀላት ሀገር የምትባልበት ጊዜ አለ። አንመኝም። በእርግጥ ፈንክሽናል ሀገር ብትሆን ደስ ይለናል ለዜጎቿ። ፌልድ ስቴት ማለት ምን ማለት ነው? በቃ መንግስታዊ አስተዳደር ፉርሽ የሆነበት አይነት ሁኔታ ማለት። ፈንክሽናል ስቴት ሲባል ደግሞ ያ መንግስታዊ አስተዳደር ቢኮዝ ስቴት የሚባለው ሐሳብ ዋነኛ ጽንሰ ሐሳቡ መንግስታዊ አስተዳደርና ተቋማትን ከመዘርጋትና ከመገንባት ጋር ስለሚገናኝ ፌልድ ስቴት ሲባል በቃ የነዚህ ተቋማት ኢፌክቲቭ አለመሆን እነዚህ ተቋማት በቃ ከጥቅም ውጭ መሆናቸውን የሚያሳይ ሲሆን ፈንክሽናል በሚለው ሐሳብ ውስጥ ደግሞ የሚሰራ አይነት መንግስታዊ ስርዓት ያለባት እንደማለት ነውና ሶማሊያን በዚህ አይነት ሁኔታ ውስጥ ከገለጹ በኋላ የአፍሪካ ህብረት ሁለቱን ሀገራት አቀራርቦ የሶማሌላንድን የሀገርነት ሁኔታ መጨረስ አለበት፣ ሶማሌላንድ በሌላ ቋንቋ እንደ ሀገር መመስረት አለባት የሚል አይነት ምክር ሐሳብ ነው 2005 ላይ የአፍሪካ ህብረት ይፋ ያደረገው ሪፖርት የሚያሳየው። የአፍሪካ ህብረት በ2005 እንደ አውሮፓውያን አቆጣጠር የሶማሌላንድን ጉዳይ አጥንቶ አይቶ መርምሮ በመጨረሻም ሶማሌላንድ እንደ ሀገር በዚህ ስፍራ ላይ ብትመሰረት አዋጭ እንጂ አክሳሪ እንዳልሆነ የሚያስረዳ አይነት ሪፖርትን ይፋ ካደረገ ዛሬ ላይ መጥቶ ሶማሊያ ቴሪቶሪያል ኢንቴግሪቲዋ ይጠበቅላት እንደዚህ ሲል ግብዝነት ወይም ደብል ስታንዳርድ አይነት ሁኔታ ነው የሚመጣው። አክቹሊ ምን አይነት ዘገባዎች የሚወጣሉ እኮ አንዳንድ ጊዜ በዚህ ኃላፊነት ላይ ያሉ ሰዎች ጅቡቲ ባለስልጣናት ከሆኑ የጅቡቲን ወይም ከጅቡቲ ባለስልጣናት ጋር ቅርብ ካላቸው ሶማሌላንድ እንደ ሀገር ከተመሰረተች ቀጣይ ኢትዮጵያ ከሶማሌላንድ ወደብ ታገኛለች፣ የጅቡቲ ጥቅም ሊነካ ይችላል። ስለዚህ ያለው አማራጭ ሶማሌላንድ በምንም አይነት መልኩ ጥቅሟ አይከበር ወይም ሶማሌላንድ እንደ ሀገር አትመስረት የሚለውን ሐሳብ የሚያቀነቅኑ ለጅቡቲ ቅርብ የሆኑ ሰዎች በአፍሪካ ህብረት ውስጥ ራይት ነው አሉ ባይዘው። ያው ይሄ ደግሞ የአጋጣሚ ጉዳይ ነው። ኢነሴንስ ያው በየጊዜው ይቀያየራሉ አይደል? የሥራ ኃላፊዎች ሊቀመንበር እንኳን በየአመቱ ይቀያየራል እኮ አይደል? የአጋጣሚ ጉዳይ ነው በብቃታቸው እዛ ቦታ ላይ መጥተው። ነገር ግን ይሄ አጋጣሚ ላይ ኢምፓቲያቸውን ወይም አዘኔታቸውን ሶማሊያ የሚያሳዩ በዛውም የጅቡቲን ጥቅም ሊያስጠብቁ የሚሞክሩ አይነት ባለስልጣናት አሉ ይባላል። እና እንግዲህ ይሄ በ2005 ላይ የቀረበው እንድታነቡት ጋብዛለሁኝ። አሁን በስክሪኑ ላይ እየተመለከታችሁ እንደምትገኙት ይሄ ሪፖርት የሶማሌላንድን የሀገርነት ጥያቄ በተመለከተ ራሱ የአፍሪካ ህብረት የኢትዮጵያ መንግስት እኮ አይደለም ኦር ሌላ የኤርትራ ወይም የእስራኤል መንግስት አይደለም ሀገርነት ይገባታል ሶማሌላንድ ያለው 2005 ላይ ራሱ አፍሪካ ህብረት ነው ከ20 ዓመት በፊት።
አሁን ላይ እኛ ስንለው ኢትዮጵያ ስትለው ወይም እኔ ስለው ወይም ደግሞ እስራኤል ስትለው እንትን የሚያደርግ የሆነ በጣም ሰርፕራይዚንግ ያልተለመደ ያልተጠበቀ ድንገት የመጣ ጉዳይ አይነት ሊመስል አይችልም። ስለዚህ ዲፕሎማሲያዊ መንገዶች ታሳቢ መደረግ አለባቸው ሲባል በዚህ ቀጠና ላይ አንዱ እነዚህ ነገሮችም የአፍሪካ ህብረት ያኔ ደግፎት ከነበረ ለምን አሁን ተቃወመ? አይ ነው ፍረስትሬሽኑ አንደርስታንድ አደርጋለሁ። የአፍሪካ ህብረት ውስጥ ፍረስትሬሽኑ ስጋቱ ምንድነው? ቮላታይል የሆነ በቃ ተጋላጭ የሆነ አይነት አካባቢ ነው። የአልሸባብ እንቅስቃሴ በዚህ በኩል አለ። ከዛ የሀገር ምስረታ ጉዳይ ደግሞ ከተከናወነ ሊመጣ የሚችለው ነገር ምን ያክል ከባድ ሊሆን እንደሚችል ይታወቃል። ሀገራት በነገራችን ላይ ጦርነት ውስጥ መግባት ከፈለጉ በሰላም ተለያይተውም ጦርነት ውስጥ ይገባሉ። ለምሳሌ ኢትዮጵያና ኤርትራን ተመልከቱ። ኢትዮጵያና ኤርትራ እኮ ለስሙ በሰላም ነው የተለያዩት እኮ በሰላም ፈርመው በቃ ዋው ተብሎ በሰላም ነው። ከዛስ ግን 7 ዓመትን የቆየው የኢትዮ ኤርትራ ጦርነት ሲጀመር ወደ ጦርነት ውስጥ ተመልሰው ነው የገቡት። ከዛም በኋላ ደግሞ በመታዩት አይነት መልኩ ኖ ፒስ ኖ ዋር ሊባል በሚችል አይነት ሁኔታ ተወሰነ 2018 አካባቢ ላይ ከጠቅላይ ሚኒስትር አብይ አህመድ መምጣት ጋር ተያይዞ ከተመለከትናቸው ጥቂት ነገሮች በቀር እንግዲህ ላለፉት በርካታ ዓመታት ኢትዮጵያና ኤርትራ እሳትና ጭድ ሆነው የኖሩ ሀገራት ናቸው። ደቡብ ሱዳንና ሱዳንን ተመልከቱ። ደቡብ ሱዳንና ሱዳን 2011 ላይ በሰላም ነው የተለያዩት፣ በሰላም በፍቅር የተለያዩት። ከዛ በኋላ ግን እዛው ሱዳን ውስጥ የተፈጠረው ማለት ደቡብ ሱዳን ውስጥ የተፈጠረውን የእርስ በርስ ጦርነት ታውቃላችሁ። ከዛ በደቡብ ሱዳንና በሱዳን መካከል ያለውን የድንበር ላይ ውጥረትና ጭንቀትም ትመለከታላችሁ። ስለዚህ በሰላም የመለያየት ጉዳይ በዚህ አካባቢ ላይ ሰላም እንደሚመጣ ዋስትና ሊሆን አይችልም። በዚህ አካባቢ ላይ ሰላም እንደሚመጣ ዋስትና ሊሆን የሚችለው የሀገራቱ ቁርጠኝነት ካለና ካለ ብቻ ነው። ለምን 30 ሀገር አይመሰረትም? እነዚህ 30 ሀገራት ተመስርተው አዘ ኤንድ ኦፍ ዘ ዴይ በሀገራቱ በመካከላቸው ባለ ግንኙነት ላይ ለሰላም ቁርጠኛ ከሆኑ ሰላም ውስጥ ይኖራሉ። የአፍሪካ ቀንድ ችግር ለሰላም ቁርጠኛ የሆኑ መሪዎችን የማጣት ጉዳይ ነው እንጂ ሀገር የመመስረት ጉዳይ አይደለም። በነገራችን ላይ ከቀዝቃዛው ጦርነት ማብቂያ በኋላ አዳዲስ ሀገራትን የተመለከትንበት ብቸኛ ቀጠና ተብሎ ሊገለጽ የሚችለው የምስራቅ አፍሪካ ቀንድ ቀጠና ነው። ይህ የምስራቅ አፍሪካ ቀንድ ቀጠና ደቡብ ሱዳንና ሱዳን፣ ኢትዮጵያና ኤርትራ የምትመለከቱት ነው። ስለዚህ ቢያንስ 2 ሀገራት ተፈጥረዋል። እስካሁን ደግሞ ሶማሊላንድም 3ኛ ሀገር ሆና ልትመጣ ትችላለች። ግን ለምንድን ነው ይህ ቀጠና ይሄ የምስራቅ አፍሪካ ቀጠና በዚህ ደረጃ የአዳዲስ ሀገራት መፈልፈያ ሆኑ የሚለው ራሱ አብሮ ሊጠየቅ የሚገባ ነጥብ እንደሆነ አስባለሁ። በቀጣይ ዝግጅታችን ላይ እንመለስበታለን ለምን ሆኑ የሚለው ጉዳይ። ኤኒዌይ የዛሬው ትልቁ ነጥቤ ምንድነው? ኢትዮጵያ አማራጮች አሏት። ሶማሊላንድን በተመለከተ ልንከተለውና ልንገፋበት የሚቻልበት መስመር አለ። ምንም እንኳን በዓለም አቀፍ ደረጃ በተባበሩት መንግስታት ድርጅት የጸጥታ ምክር ቤት በርከት የሚሉ ሀገራት የተቃውሞ ድምጻቸውን ቢያሰሙም መርሳት የሌለብን ነገር ግን አሜሪካ የእስራኤልን ዲፕሎማሲያዊ ግንኙነቶችን የማድረግ መብት አልቃወምም ብላለች። አሜሪካ በይፋ እስራኤል ያከናወነችውን ድርጊት ከመቃወም ታቀባለች። ይሄ የጸጥታው ምክር ቤት ትልቁ ነገር ሊሆን ይችላል። በቀጣይ ሊመጣ የሚችለው ነገር ምን እንደሚሆን ቅርጹን የሚያመላክት ይመስለኛል። ስለዚህ የሶማሊላንድን ጉዳይ በጥንቃቄና ጥበብ በተሞላበት መልኩ መያዝ ያስፈልጋል። ሶማሊላንድ ውስጥ ተስፋ አለ ተብሎ ግን እጃችን አጣጥፈን ስለማንቀመጥ ከባህሩ ይሁን ከደሴቶቹ ከየትኛው ቦታ ተነስቶ 60 ኪሎ ሜትሩ እንደሚለካ በማይታወቅበት ሁኔታ ሉዓላዊ የሆነችው የኢትዮጵያ ሉዓላዊ ግዛት የሆነችው አሰብ ምንም ጥያቄ የለውም። አሁን ላይ ባለው ካርታ ከተመለከት ነው እዚህ ጋር እንዳትቀላቅሉብኝ፣ ሉዓላዊ ግዛትነቷ አሰብ ኤርትራ ውስጥ ነው። ምንም ጥያቄ የለውም። አሁን እያልኳችሁ ያለሁት ህጋዊ ጥያቄዎችን ስናነሳ አሰብ ትገባኛለች ስንል ከምናነሳቸው የጥያቄ ሰበዞች ውስጥ አንዱ ስለሆነ አሰብ እንደ የኤርትራ ግዛት ሆና ቆይታ ስለማታቅ አሰብ እንደ ምጽዋ ስላልሆነች አሰብና ምጽዋ ስለሚለያዩ ምጽዋን አንድም ቀን እኮ ጠይቀን አናውቅም። አሰብን ስናነሳ ግን ብዙ ምክንያቶች ስላሉን ህጋዊ ምክንያት፣ ጂኦፖለቲካዊ ምክንያት፣ የታሪክ ምክንያት ሌላም ልንደረድር እንችላለን ስላሉን የኢትዮጵያ መንግስት በአሰብ ጉዳይ ላይም እጁን አጣጥፎ መቀመጥ የለበትም የሚል አመለካከት አለኝ። አማራጭ ሆኖ ሲቀርቡ ከሚቀርቡት መካከል እነዚህ ስለሆኑ ሌላኛው ጅቡቲ ነች። የጅቡቲ መንግስትንም እንዲሁ ስነ ስርዓት ማስያዝ ያስፈልጋል። ጅቡቲዎች በጣም ስነ ስርዓት መያዝ አለባቸው። የጅቡቲ መንግስታት በኢትዮጵያ ላይ የተንጠለጠለ ኢኮኖሚ መስርተው የኢትዮጵያን ጥቅም የማያስከብር የትኛውንም አይነት አካሄድ እንዲያደርጉ መፈቀድ የለበትም። ስለዚህ እንደዚህ ያሉ የኢትዮጵያን ብሔራዊ ጥቅም የማስከበሩ እንቅስቃሴ አሁን ከሐሳብ ወጥቶ ወደ ተግባር መጥቶ ማሳያዎችን መመልከት አለብን የሚል ሐሳብ ነው የዛሬው የትንታኔ ትኩረት የነበረው። አብራችሁን ስለነበራችሁ ልባዊ ምስጋናችን በያላችሁበት ይድረስ። ነጻነት ላቀው ቆይታ አድርጌያለሁ ከእናንተ ጋር።
በሶማሌላንድና በአሰብ ጉዳይ ላይ የተለያዩ ሐሳቦችን እያነሳሳን ነው ቆይታ ያደረግነው። ሐሳብ አስተያየቶቻችሁን በሐሳብ መስጫ ኮሜንት መስጫ ሳጥኑ ላይ ዘርዘር አድርጉልን። አክብሮት በተሞላበት መልኩ ሐሳቦችን ስንገልጽ አቤት እንዴት ደስ እንደምንል ይህንን አካሄዳችንን እያሰፋ ነው። ሌሎችም እንዲከተሉን ጭምር በመከባበር ሲሆን ሐሳብ በጣም ደስ ይላል። በመከባበር ሐሳብ ሲገለጽ እንዴት ደስ ይላል እና ይህንን ትሬንዳችንን ይህንን ልማዳችንን እንድናስቀጥል በአክብሮት ጠይቃለሁኝ። ሐሳብ አስተያየቶቻችሁን በደንብ አስፍሩልን። እናቅበታለን፣ እንማርበታለን፣ እንቀርበዋለን። አብራችሁ ስለነበራችሁ ልባዊ ምስጋና በያላችሁበት ይድረስ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ይህ የገበያ ፖድካስት ነው።